ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት በህይወታችሁ ላይ ማወቅ ያለባችሁ እጅግ በጣም አስፈላጊ የሆኑ ንግግሮች እንዲሁም አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እናንተ ደግሞ እነዚህን አረፍተ ነገሮችን በቀላሉ እየተዝናናችሁ ዕውቀት እየጨመራችሁ ራሳችሁን እያሳደጋችሁ በማንበብ የማንበብን የመጻፍን እንዲሁም የንግግር ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካደረጋችሁ በየጊዜው የሚለቀቁ እንደዚህ አይነት እጅግ በጣም ወሳኝ የሆኑ ትምህርቶች በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው። ውድ ቤተሰቦቼ ይህንን ቻናል ደግሞ እጅግ በጣም ብዙ ተማሪዎች እየተከታተሉ ራሳቸውን እያሻሻሉ ስለሆኑ እናንተም እንድትከታተሉና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና ራሳችሁን እንድታሻሽሉ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በኢሞ፣ በዋትስአፕ ሃይ በማለት ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። በሁለት መንገድ ነው የምናስተምረው። አንደኛው ለብቻችሁ በግልና ሁለተኛው ደግሞ በጋራ ወይም ከሌሎች ተማሪዎች ጋር መማር ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። ቪዲዮውን ላይክ፣ ኮሜንት በማድረግ እንድታበረታቱን ይሁን። የመጀመሪያው ምን ይላል? ይቅርታን ይላል። ይቅርታን ተማምኖ ሁልጊዜ ማጥፋት ጥርጣሬ ይፈጥራል ይላል። እስኪ አንድ ላይ አብረን እናንብብ። ይቅርታን ተማምኖ ሁልጊዜ ማጥፋት ጥርጣሬን ይፈጥራል ይላል። አያችሁት? አንዳንድ ጊዜ ሰዎች ይቅርታን ተማምኖ ሁልጊዜ ጥፋት ሊሰሩ ይችላል። ነገር ግን አንዴ ከታወቀባቸው ጥርጣሬ ይፈጥራል። ሁልጊዜም ሰው እስከ መጨረሻው አይሄድም። የሆነ ቦታ ላይ ማብቂያ ስላለ እናንተም ብትሆኑ ይቅርታውን ተማምናችሁ ሁልጊዜ ማሳዘን የለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። እንዴት ይላል። በጣም አሪፍ። እንዴት ማሸነፍ
እንዳለብህ እንዳለብህ ለመማር ብዙ ብና ዙ ሁለት ፊደል ነው። ብዙ የምትሸነፋቸው ይላል ጦርነቶች እንዳሉ በእርግጠኝነት ማወቅ ሶስት ፊደል ነው። ማወቅ ይኖርብሃል ይላል። እስኪ አንድ ላይ አብረን እናንብብ። እንዴት ማሸነፍ እንዳለብህ ለመማር ብዙ የምትሸነፋቸው ጦርነቶች እንዳሉ በእርግጠኝነት ማወቅ አለብህ ወይም ማወቅ ይኖርብሃል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ ባንዴ ማሸነፍ ላንችል እንችላለን። ነገር ግን ለመማር ብዙ ጦርነቶችን ልንሸነፍ እንችላለን። ያንን ማወቅና በአእምሯችሁ ማሰብ ያስፈልጋል ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚ አባባል ወይም አረፍተ ነገር ነው። ከዚህ ብዙ መማር ትችላላችሁ። ንግግራችሁን እያሳመራችሁ በተለያየ ጊዜ እንደዚህ አይነት አባባሎችን መጠቀም ትችላላችሁ ማለት ነው። እንዴት ማሸነፍ እንዳለብህ ለመማር ብዙ የምትሸነፋቸው ጦርነቶች እንዳሉ በእርግጠኝነት ማወቅ ይኖርብሃል ይላል። አያችሁ ውድ ቤተሰቦች ስትሸነፉ እንዴት እንደተሸነፋችሁ መማር ይኖርባችኋል። በዛ በተሸነፋችሁበት ቦታ መቅረት የለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? የሰው ይላል። በጣም አሪፍ። ልጅ ይላል። ልጅ በጣም አሪፍ። ስላንተ ጥሩ ጥና ሩ ሁለት ፊደል ነው። ጥሩ እንዲያስብ መጀመሪያ መሞት ይላል። በጣም አሪፍ። አለብህ ይላል። እስኪ አንድ ላይ አብረን እናንብብ። የሰው ልጅ ስለ አንተ ጥሩ እንዲያስብ መጀመሪያ መሞት አለብህ ይላል። አያችሁት ውድ ቤተሰቦች እዚህ ውስጥ ትንሽ ምስጢራዊ ፍቺ አለ። ምን ማለት ፈልጎ ነው ወይም ይህ አባባል ስለምንድን ነው የሚያወራው ካላችሁ የሰው ልጅ ስለ አንተ ጥሩ እንዲያስብ መጀመሪያ መሞት አለብህ ይላል። አያችሁት አብዛኛው ጊዜ እኛ ሀበሾች ምን እንደምናደርግ ልንገራችሁ። ስለ ሰው ጥሩነት ወይም ስለዛ ሰው መልካምነት የምናወራው ከሞተ በኋላ ነው። በህይወት እያለ ምንም አናወራም ማለት መልካም እንደሆነም ለኛ ጥሩ እንዳረገም አናመሰግነውም ሁላ። ነገር ግን ከሞተ በኋላ ነው ጥሩ የምናወራው ስለዛ ሰው ማለት ነው። ስለዚህ አያችሁት የሰው ልጅ ስላንተ ጥሩ እንዲያስብ መጀመሪያ መሞት አለብህ ይላል። አያችሁት በህይወት እያላችሁ ማንም ጥሩ ላያስብላችሁ ይችላል ማለት እናንተ መልካም እንደሆናችሁ ማንም ላይነግራችሁ ይችላል። ነገር ግን ሁል ጊዜ ማወቅ ያለባችሁ አንድ ነገር ምንድነው? ሰዎችን ለማስደሰት መኖር የለባችሁ ማለት ነው። ምክንያቱም ሰዎች ስለናንተ መልካም የሚያወሩትም የሚያመሰግኗችሁ ከሞታችሁ በኋላ ስለሆነ በህይወት እያላችሁ ሰዎችን የማይጎዳ ነገር ግን እናንተን የሚጠቅም ነገር ከሆነ ለሰዎች ብላችሁ ወይም ሰዎችን ፈርታችሁ ማድረግ ካለባችሁ ወይም መሄድ ካለባችሁ ነገር መቅረት የለባችሁ እና በመጀመሪያ ማስደሰት ያለባችሁ እግዚአብሔርን ነው። ከዛ ሰዎችን ማስደሰት ልትችሉም ትችላላችሁ። ነገር ግን ከመንገዳችሁ ለሰዎች ብላችሁ መቅረት የለባችሁ። ምክንያቱም ሰው የሚያወራው ስለናንተ መልካም ነገር ከሞታችሁ በኋላ ብቻ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? በምንም ይላል። አይነት መንገድ ተኩላ በምክር በግ ሁለት ፊደል ነው። በና ግ በግ መሆን
አይችልም አይችልም ይላል። እስኪ አንድ ላይ አብረን እናንብብ። በምንም አይነት መንገድ ተኩላ በምክር በግ መሆን አይችልም ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አይታችሁ ከሆነ ተኩላ ነው ማለት ሰው ራሱን በተለያየ መንገድ ሊገልጥ ይችላል። ይህ ማለት ሁሉንም ሰው ማመን የለባችሁም ማለት ነው ውድ ቤተሰቦቼ። በምንም አይነት መንገድ ደግሞ አንዳንድ ሰዎች አይቀየሩም፣ ማንነታቸውን አይለውጡም። አንዳንድ ሰው ሁል ጊዜ ተንኮለኛ ነው፣ ሁል ጊዜ እናንተን ለመጉዳት ይቀርባል። ነገር ግን መልካም ሆኖ እናንተ ጋር ሊመጣ ይችላል። ያን ጊዜ መጠንቀቅ እንዳለባችሁ የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው። ምን ይላል? በምንም አይነት መንገድ ተኩላ በምክር በግ መሆን አይችልም ይላል። አያችሁት? ተኩላውን መክራችሁ ወደ በግ መቀየር አትችሉም። በግ ልታስመስሉ ትችላላችሁ። ስለዚህ አንዳንድ ሰዎችንም መክራችሁ ወደ መልካም ስነ ምግባር ማምጣት አትችሉም ማለት ነው። ውድ ቤተሰቦቼ ምናልባት ትንሽ ሊያስመስል ይችላል፣ ነገር ግን ሙሉ በሙሉ መቀየር የማትችላቸው ሰዎች ሊኖሩ ይችላሉ ማለት ነው። ስለዚህ ከነዛ ሰዎች በጊዜ መራቅ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ጥሩ ትምህርት እያገኛችሁ እንደሆነ ሙሉ እምነት አለኝ። አምስተኛው ምን ይላል? ራስህን አትጣው እንጂ ያጣኸውን ነገር በሙሉ ታገኘዋለህ ይላል። እስኪ አንድ ላይ አብረን እናንብብ። ራስህን አትጣው እንጂ ያጣኸው ነገር በሙሉ ታገኘዋለህ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ሰው የሆነ ነገር ሲጠፋ ራሱን ነው የሚያጣው ወይም ልቡን ነው የሚሰረቀው ማለት ነው ውድ ቤተሰቦቼ። ነገር ግን ራሳችሁን ማጣት በጭራሽ የለባችሁም። ያጣችሁትን ምንም አይነት ነገር መልሳችሁ ለማግኘት ከፈለጋችሁ ራሳችሁን ማጣት የለባችሁ ማለት ነው። ያንን ነገር ያመጣችሁት እናንተ ስለሆናችሁ እንደገና ማምጣት ስለምትችሉ ልባችሁን፣ ሐሳባችሁን፣ አእምሯችሁን መሰረቅ የለባችሁም። አንድ ነገር ከጠፋ ያንን ነገር ድጋሜ ለማምጣት መሞከር ነው እንጂ ከዛ ነገር ጋር ልባችሁ ሊወሰድ አይገባም ማለት ነው። አንዳንድ ሰው በህይወቴ አይቼ አውቃለሁ። አንድ ነገር ከጠፋበት፣ ለምሳሌ ስልክ ከጠፋበት በቃ ተስፋ ይቆርጣል፣ ራሱን ያጣል፣ ራሱን ይጎዳል ምናምን። እንደዚህ መሆን የለበትም። ስለዚህ ያንን ያመጣው ራሱ ስለሆነ ራሱን ካላጣ ደግሞ ያጣውን የትኛውን ነገር መልሶ ማምጣት ይችላል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም በህይወታችሁ ምንም አይነት ነገር ካጣችሁ ራሳችሁን ማጣት የለባችሁም። እንደገና ያንን ነገር መልሳችሁ ለማምጣት ራሳችሁ መኖር አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው ራስን አትጣው እንጂ ያጣኸውን ነገር በሙሉ ታገኘዋለህ የሚለውን ሐሳብ ያመጣሁላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እንሄዳለን። አንዳንዱን ይላል። በጣም አሪፍ። ስሜት እግዚአብሔር እንጂ ሰው ልረዳን አይችልም ይላል። እስኪ አንድ ላይ አብረን እናንብብ። አንዳንዱን ስሜት እግዚአብሔር እንጂ ሰው ሊረዳን አይችልም ይላል። አያችሁት? ሁሉንም ነገር ለሰው ገልጣችሁ ማስረዳት ወይም አንደርስታንድ እንዲያረጋችሁ ማድረግ አትችሉም ማለት ነው ውድ ቤተሰቦቼ። ለሰው ራሱ ማትናገሩት የተለያዩ የራሳችሁ የሆነ ምስጢር አላችሁ። ነገር ግን አንዳንዱን ስሜት ደግሞ እግዚአብሔር እንጂ ሰው አይረዳችሁ። ብትነግሯቸው ሰዎች አይገባቸውም ማለት ነው ውድ ቤተሰቦቼ። ሁላችንም ጋር እንደዚህ አይነት ስሜቶች ሊኖሩ ይችላሉ። ነገር ግን ለእግዚአብሔር ከነገርነው እግዚአብሔር ደግሞ እንደ ሰው ስላልሆነ መልሶ ለማንም አይናገርም፣ በመልስ ወደኛ ይመጣል ማለት ነው ውድ ቤተሰቦቼ። ለዛ ነው አንዳንዱን ስሜት እግዚአብሔር እንጂ ሰው ሊረዳን አይችልም ብላችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ እዚህ ጋር የወደዳችሁትን ደግሞ በኮመንት ስር እንድትጽፉ እኛንም ደግሞ እንድታበረታቱን ይሁን። እናንተም በኮመንት ስር እየጻፋችሁ የራሳችሁን ኮንፊደንስ በቀላሉ
ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሰባተኛው ምን ይላል? አብረን እናንብብ። እጅግ በጣም ወሳኝ የሆነች አረፍተ ነገር ነች። አርፍዶ 4 ፊደል ነች። አርፍዶ አርፍዶ የመጣ 3 ፊደል ነው። የመጣ ዝናብ ዝናብ በድርቀት የሞተችውን አበባ ይላል። በጣም አሪፍ። አያድናትም ይላል። እስኪ አንድ ላይ አብረን እናንብብ። አርፍዶ የመጣ ዝናብ በድርቀት የሞተችውን አበባ አያድናትም። ስለምንድን ነው የሚያወራው ወይም ምንድን ነው የሚያሳየን ካላችሁ፣ አንዳንድ ጊዜ አርፍዶ የመጣ ዝናብ ሊኖር ይችላል። በድርቀት ግን የሞተችውን አበባ አያድናትም። ዝናቡ እኮ መጥቷል፣ ነገር ግን ጊዜውን አልጠበቀም። በህይወት ሳለች ያቺ አበባ አልመጣም ማለት ነው። ስለዚህ በአንዳንድ ሰው ህይወትም እኛ አርፍደን ስንደርስ ነገሮችን ማስተካከል የማንችልበት ጊዜ ይበዛል ማለት ነው ውድ ቤተሰቦቼ። ስለዚህ ይህ አረፍተ ነገር የሚያወራው ስለ አበባና ስለ ዝናብ ብቻ ሳይሆን ስለ ሰው ህይወትም እንደዛ ነው። አርፍዶ የመጣ ዝናብ በድርቀት የሞተችውን አበባ አያድናትም ይላል። አቹት አንዳንድ ጊዜ ይህንን ብዙ ጊዜ የምናየው ይህን አረፍተ ነገር ብዙ ጊዜ መገንዘብ የምንችለው በፍቅር ህይወት ውስጥ ነው ማለት ነው ውድ ቤተሰቦቼ። አንዳንድ ሰውን እጅግ አድርጋችሁ ከጎዳችሁ በኋላ ብትመለሱ እንኳን ልባቸው ላይድን ይችላል ማለት ነው ውድ ቤተሰቦቼ። ስለዚህ ሁሉ ጊዜም መድረስ ያለባችሁ በጊዜ ነው ማለት ነው። ከዛ ከጊዜው ካለፈ ግን አንዳንድ ነገሮችን ብንመጣ እንኳን ልናድናቸው አንችልም። ለዛ ነው አርፍዶ የመጣ ዝናብ በድርቀት የሞተችው አበባ አያድናትም የሚለው ሐሳብ ያመጣሁላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ቆንጆ ትምህርት እያገኛችሁ እንደሆነ ሙሉ እምነት አለኝ። አሁን ወደ 8ኛው እናመራለን። አንዳንዴ ይላል። በጣም አሪፍ። እንዳላየን የምናልፈው ይላል። ይሄኛው ማለት ነው። በጣም ቀላል ነው። ተረጋግታችሁ ካነበባችሁ ማለት ነው ውድ ቤተሰቦቼ። የምናልፈው ይላል። በጣም አሪፍ። ጫወታውን ለማስቀጠል ይላል። በጣም አሪፍ። ነው ይላል። በጣም አሪፍ። አንዳንዴ እንዳላየን የምናልፈው ጨዋታውን ለማስቀጠል ነው ይላል። ምን አይነት ትርጉም አለው ለዚህ አረፍተ ነገር ካላችሁ፣ እጅግ በጣም አሪፍ አረፍተ ነገር ነው። ምንድነው? አንዳንዴ እንዳላየን የምናልፈው ጨዋታውን ለማስቀጠል ነው ይላል። ይህ ማለት ምን ማለት ነው? አንዳንድ ሰዎች እንደ ሞኝ ሊቆጥሩን ይችላሉ። ነገር ግን እኛ አይተን እንዳላየን ያለፍነው ከዛ ሰው ጋር ያለን ህብረት እንዳይበላሽ ወይም ለማስቀጠል ብለን ነው እንጂ ነገሩ እንኳን የሚያስቀጥል አልነበረም ማለት ነው ውድ ቤተሰቦቼ። ህይወታችንም ላይ አንዳንድ ሰዎችን ዝም ብለን ለመቀጠል ብቻ ፈልገን ያ ነገር እንዳይበላሽ እንዳይሻክር ብለን አይተን እንዳላየን ብዙ እያስቀጠልን ያለናቸው ነገሮች አሉ ማለት ነው ውድ ቤተሰቦቼ። ስለዚህ በእንደዛ አይነት ሁኔታ ላይ ከሆናችሁ እንደዚህ አይነት አረፍተ ነገሮችን እየተጠቀማችሁ የማንበብ የመጻፍ እንዲሁም ጣፋጭ የሆነ ንግግር ክህሎታችሁ እንዲኖራችሁ እነዚህን መጠቀም ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ብዙ አስተማሪ አረፍተ ነገሮች ስላሉ ቪዲዮን ደጋግማችሁ እንድታዩት እመክራችኋለሁ፣ እንካሬጅ አረጋችኋለሁ። ከዛ ደግሞ በደብተራችሁ እየጻፋችሁ ራሳችሁንና የጽሁፍ ችሎታችሁን የማንበብ ክህሎታችሁን እንድታሳድጉ ይሁን። በደንብ የወደዳችሁትን ደግሞ በኮሜንት ስር በመግባት ከዚህ ውስጥ የወደዳችሁትን እየጻፋችሁ ኮንፊደንሳችሁን እንድታሳድጉ ይሁን። ብዙዎቻችሁ እየጻፋችሁ ነው፣ በጣም አመሰግናለሁ። እኔንም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ሌላ አሪፍ ቪዲዮ እንድንሰራ ይሁን። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካትና በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም በየጊዜው የሚለቀቀው እጅግ በጣም ጠቃሚ ትምህርቶች በቀጥታ ወደ እናንተ ስለሚደርሳችሁ አንዴ ሰብስክራይብ ካረጋችሁ ቤተሰብ ከሆናችሁ
በየጊዜው የሚለቀው ቪዲዮ በቀጥታ ይደርሳችኋል። ብዙዎች ደግሞ እየተማሩ እየተቀየሩ ራሳቸውን እያሻሻሉ ስለሆነ እናንተም ደግሞ ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ መጻፍና መናገር እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።